እኔ ተማሪ ያለው ጥሩ ውጤት ለማምጣት በጣም አጠና ነበር። ግን ችግሩ ምንድነው ከ1 ሰዓት ከ2 ሰዓት በኋላ ያጠናሁትን ነገር ወዲያው ረሳዋለሁ። ይሄንን ችግር ደግሞ ሶልቭ ለማድረግ ኢንተርኔት ላይ ሰዎችን የተለያዩ አይነት ሜቶዶችን እንጠቀም ነበር but still አንዱም ሊሰራልኝ አልቻለም። but of course አሁን ላይ ያ ነገር የለም እና ይሄንን ነገር ደግሞ ሶልቭ ለማድረግ የተለያዩ አይነት ሜቶዶችን እንጠቀም ነበር ግን አንዱም አልሰራልኝም። well of course አንተለው ማለት ነው። hi hello እንዴት ናችሁ? ዲዲ አባላለሁ። እዚህ ቻናል ላይ እንግዲህ በሳምንት 2 ጊዜ self improvement productivity እንዲሁም ደግሞ የኔ ላይፍ ኤክስፒሪየንስን ቶፒኮችን ሼር ማድረግበት ቻናል ነው። አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ምናልባት ይሄን ቪዲዮ የምትመለከቱት በስማርት ስልካችሁ ወይም ደግሞ በላፕቶፓችሁ ከሆነ እጃችሁ ላይ ያለው ዲቫይስ ምን ያህል ፓወርፉል እንደሆነ ታውቃላችሁ። ማለትም ምንም አይነት ጥያቄ ብትጠይቁት ላይ ክሊክ ብታደርጉት ቶሎ ሪስፖንድ ያደርጋል፣ ፋይሎችን ስቶር ያደርጋል። and ምናልባት ደግሞ ላፕቶፖች ወይ ደግሞ ኮምፒውተሮች ላይ የሃርድ ዲስክ ታይፕ ታውቃላችሁ ብዬ አሱም በማድረግ SSD እና HDD ልዩነቱን ታውቃላችሁ። ስለዚህ ምንም አይነት ነገር ብትሰሩት ወይ ደግሞ ብትጠይቁት እጅግ በጣም በፍጥነት ሪስፖንድ ያደርግላችኋል። and አሁን ደግሞ ዘመኑ እንደምታውቁት ቴክኖሎጂ እየተስፋፋ ነው። እጃችን ላይ እንኳን የምንዛት ስልካችን ኦልሞስት ከኮምፒውተር ጋር እንዴት ነው ኮምፒውተር ታደርጋለች ወይ ናት ኮምፒውተር actually ከላፕቶፕ ጋር። እንግዲህ ቅድም ስለ ኮምፒውተር ሁሉ ነገር ያልኳችሁ የዛሬው ቶፒካችን አይምሮአችንን እንዴት አድርገን ነው በፍጥነት እንዲማር የምናደርገው እንዲሁም ደግሞ ቶሎ ዳታ ፕሮሰስ አድርጎ ሪስፖንድ ወይም ደግሞ ዲሲዥን ሜክ ማድረግ እንዲችል የምናደርገው የሚለውን ቶፒክ ልናወራ ስለሆነ ነው። ስለዚህ ልክ ስልኮቻችን ወይም ደግሞ ላፕቶፓችን አፕግሬድ በተደረጉ ቁጥር ወይም ደግሞ ሶፍትዌራቸውን አፕዴት ባረግናቸው ቁጥር የተሻለ ፐርፎርም ማድረግ እንደሚችሉ ሁሉ እኛም ሰዎች actually ራሳችንን እንደ ኮምፒውተር አሱም በማድረግ የተሻለ ፐርፎርም ማድረግ እንድንችል ማድረግ እንችላለን እና ይሄ ነገር ደግሞ ለማድረግ እጅግ በጣም ቀላል ነው። ስለዚህ ምናልባት ተማሪዎች ከሆናችሁ ስራ ላይ በጣም ነው ብዙ ነገሮችን ጀግል የምታደርጉ ሰዎች ከሆናችሁ or ደግሞ ሲምፕሊ ስማርት የሆኑ ሰዎች መሆን የምትፈልጉ ከሆነ የዛሬው ቪዲዮ በረንብ አድርጉ ይጠቅማችኋል። ስለዚህ እስከመጨረሻ ድረስ ተከታተሉ። ምንም ነገር ማድረግ ከፈለጋችሁ የተሻለ ውሳኔ መወሰን ከፈለጋችሁ ኦፖርቹኒቲ እጃችሁ ላይ ቢመጣ ቶሎ ፐርፎርም ማድረግ ከፈለጋችሁ ስራችሁ ላይ ኮንፊደንስ እንዲኖራችሁ ከፈለጋችሁ it's all about አይምሮአችንን እንዴት አድርገን ፕሮግራም ማድረግ እንችላለን የሚለውን ነገር ማወቅ አለብን። ስለዚህ ቤዚክሊ ራሳችሁን እንደ ኮምፒውተር ትሪት ማድረግ I guess እንደ ሮቦት ትሪት ማድረግ somehow እንደዛ ብቻ I know ምናልባት ለዚህ ተርም ያን ያህል ፋሚሊየር ካልሆናችሁ የምናገረው ነገር ግራ ሊገባችሁ ይችላል ግን ግድ የለም በረንብ አድርጋችሁ አድምጡኝ እስከመጨረሻ ድረስ። ለምሳሌ እንበልና አንድ ሰው እንግዲህ ስልኩ ላይ ቲክቶክ ላይ or any social media ላይ ኢንተርቴይንመንት ኮንተንቶችን ኮንሱም የሚያደርግ ከሆነ ሁሉ ጊዜ የሚያየው በቃ ቀልዶችን ጆኮችን ኢንተርቴይንመንቶችን ከሆነ ድንገት ከነዛ ኮንተንቶች መሃል ላይ ስለ ትምህርት ወይም ደግሞ ኤዱኬሽናል ኮንተንት ኮንሱም ቢያደርግ ያ ሰው kind of ያን ያህል ዳታውን አናላይዝ ማድረግ አይችልም። አሁን የተናገርኩትን ነገር ሞር ሪሌት እንድታደርጉ እኔ ኮንተንት ሰራ ዩቲዩብ ላይ እንድሰራለሁ and at the same time ደግሞ ቲክቶክ ላይ እንሰራለሁ ግን ሁለቱም ላይ ያለኝ ኮሚኒቲ እጅግ በጣም የተለያዩ ሰዎች ናቸው። ለምሳሌ አሁን ዩቲዩብ ላይ ምንም አይነት ኮንተንትን ብሰራ ሰው actually ርዕሱን አይቶት እና ምን እንደሚማር ኤክስፔክት አድርጎ ገብቶ ነው ያንን ነገር የሚያው whereas ግን ቲክቶክ ላይ just ስክሮል ነው የሚያደርገው። ስለዚህ እንበለና ኢንተርቴይንመንት ቪዲዮን እያየ ድንገት እኔ ቁጭ ብዬ ህይወታችሁን መለወጥ ከፈለጋችሁ የሚል ቪዲዮ ቢያይ ያ ሰው actually አይምሮ በረንብ አድርጎ ፐርፎርም ማድረግ አይችልም። ምክንያቱም ኦሬዲ ኤክስፖዝድ የሆነበት ኮንተንት አይዲያ አለ እና እዚህኛው ኮንተንት ላይ ግን ሲመጣ kind of ያ ነገር ምንም ላይ መስሎ ሁላ ይችላል። ስለዚህ ሌላችሁ የፈለኩት ምንድነው አይምሮአችን ማሰብ የሚችለው ወይም ደግሞ ማንነታችን አሁን እንደዚህ የሆነበት ሪዝን ኤክስፖዝድ በሆነው መጠን ነው። ስለዚህ ማንንም ሰው ኤዱኬሽናል ነገር ላይ ኤክስፖዝድ ከሆነ ደኔ ነው አይምሮ ሞር ፋስተር ነው ከሌሎቹ ይልቅ ማለት ነው። አምና by the way ኮምፔር እያደረኩ አይደለም ግን ለማለት የፈለኩት ገብታችኋል። ስለዚህ ልክ ስልካችንን ሁሉ ጊዜ አፕግሬድ እንደምናደርገው ዛሬ የሆነ ሞዴል ሲመጣ ከፍ ማድረግ እንደምንፈልግ ሁሉ or ደግሞ ላፕቶፓችንን or ኮምፒውተራችንን ሶፍትዌሩን ሃርድዌሩን አፕግሬድ እንደምናደርግ ሁሉ አይምሮአችንም ኦልሞስት በየወሩ ልክ እንደዚህ አይነት አፕግሬድ ያስፈልጋል። ማለትም ኦሬዲ ከለመድነው ነገር አዲስ ነገር ኤክስፖዝ ልናደርገው ይገባል። አዲስን ነገር ደግሞ እንዲሞክርም ቻሌንጅ ማድረግ አለብን። አለበለዚያ ኢቭን ያለንን አቅም ፖቴንሻል መጠቀም አንችልም። እንደዚህ ብላችሁ አስቡት። አሁን እጃችሁ ላይ በጣም the latest የሚባለው ጌሚንግ ፒሲ እጃችሁ ላይ ቢኖርና ግን የምትጠቀሙት ወርድን ለመስራት ብቻ ከሆነ that's like የኮምፒውተሩን ፖቴንሻል እንደማበላሸት ኃጢያት ነው ኮሚት እያደረጋችሁ ያላችሁት። ስለዚህ እናንተ ብትሆኑ አይምሮአችሁ ማለት it's ሜጋ ኮምፒውተር እና ያንን ነገር ደግሞ ፕሮፐርሊ መጠቀም ካቃታችሁ አይገሱላችንም ኃጢያት እየሰራ ነው ማለት ነው። ስለዚህ ቅድም መግቢያ ላይ እንደነገርኳችሁ አሁን ማንነታችሁ ይሄ የሆነበት ሪዝን is because day to day የምታደርጉት habit ወይም ደግሞ ልምምዳችሁ እንደዛ ስለሆነ ነው። ስለዚህ ምናልባት የእናንተ በየቀኑ የምታደርጉት ልምምድ 2 out of 10 ከሆነ then 10 out of 10 የሆነ ላይፍ ልትጠብቁ አይገባም። ስለዚህ እንደዚህ ብላችሁ አስቡት። every time የምትበሉት እናንተ junk food ከሆነ ወይም ደግሞ ምንም ኑትሪሽን የሌለው ነገር just ዝም ብሎ የተጠበሰ ተጠባብሱ ነገሮች የምትበሉ ከሆኑ then በኋላ ላይ ሰውነታችን ፊት እንዲሆን ኤክስፔክት ልናደርግ አንችልም አይደል? because የምናስገባው ነገር ያ ስለሆነ ልክ እንደዛው ሁሉ አይምሮአችሁ ውስጥ የምታስገቡት ነገር ጃንክ ከሆነ then አይምሮአችሁም አንደበታችሁም ሊያወጣ የሚችለው ነገር
ጃንክ ነው ማለት ነው። ስለዚህ እዚህ ጋር ያለውን ነገር በረንብ አድርገን ማሻሻልና አፕግሬድ ማድረግ አለብን ማለት ነው። ስለዚህ ታዲያ ሃው የሚለውን ጥያቄ ለመመለስ በሁለት ከፍዬላችኋለሁ። ሶ የመጀመሪያው የምናወራው የአእምሯችንን ሶፍትዌር አፕግሬድ ማድረግና ሁለተኛው ደግሞ ሃርድዌራችንን ክሊን አውት ማድረግ ነው። ስለዚህ መጀመሪያ እንዴት አድርገን ነው አእምሯችንን አፕግሬድ ማድረግ የምንችለው የሚለውን እናውራ። በነገራችን ላይ ወደ ዋናው ቶፒክ ከመግባቴ በፊት እንድታስተውሉ የምፈልገው ነገር ምንድነው እናንተ በህይወታችሁ የምትፈልጉት ነገር ሁሉ ማለት ነው የምርም እዚህ ጋር ነው ሊሚቴሽኑ። ስለዚህ እዚህ ጋር እንዴት አድርጋችሁ ማስተካከል እንደምትችሉ ብታውቁ ደን ህይወታችሁን ያለምንም ጥርጥር መቀየር ትችላላችሁ። በእኔውስ ወደ ፖይንታችን ነግባ። ሶ እንዴት አድርገን ነው ታዲያ እዚህ ውስጥ ያለውን ሶፍትዌር አፕግሬድ ማድረግ የምንችለው ካለን በሶስት ነገሮች መከፋፈል እንችላለን። የመጀመሪያው መጽሐፎችን አንብቡ። የምታነቧቸው መጽሐፎች ኦፍ ኮርስ አንዳንድ ሰው ፊክሽን ሊመቸው ይችላል፣ ታሪክ ሊመቸው ይችላል፣ የተለያየ አይነት አፈ ታሪኮች ሊሆኑ ይችላሉ። ኢትስ ኦኬ፣ በነገራችን ላይ ችግር የለውም። በት እንድታነቡ የምፈልጋቸው መጽሐፍቶች አክቹሊ ሰልፍ ዲቨሎፕመንት ላይ ፎከስ ያደረጉ መጽሐፎች ናቸው። እኔን በተመለከተ ደግሞ ኦልሬዲ ቪዲዮ ሰርቼላችኋለሁ እዚህ ጋር ታጋርግላችኋለሁ ደግሞ ዲስክሪፕሽን ሴክሽን ላይ። ስለዚህ ታዲያ ለምንድነው አንብቡ የምላችሁ? ምክንያቱም መጽሐፍ የሚጽፉ ሰዎች ሁልጊዜ ፖይንት ኦፍ ቪዋቸው ነው የሚያስቀምጡት። ለምሳሌ ለህይወት ሁላችንም የተለያየ አይነት አመለካከት አለን። ስለዚህ አንድ ሰው የኔን የሌላ ሰው ፖይንት ኦፍ ቪው ማየት ከቻለ then at least እንዴት ነው ሰፋ ያለ ፖይንት ኦፍ ቪው ሊኖረው ይችላል። ስለዚህ it's not always like አንድ ሰው ለምሳሌ ህይወት ሁልጊዜ ከባድ ናት ብሎ ሊያስብ አይችልም። ምክንያቱም ኢቭን ዶ ከባድ ነገር ቢሆንም ግን የሆነ ሰው መጽሐፍ ቢጽፍና ምናልባት ያ የጻፈው ነገር ደግሞ እንዴት አድርጎ በከባድ ህይወት ውስጥ ህይወቱን እንደለወጠው or በከባድ ሲቹዌሽን ውስጥ ህይወቱን እንዴት አድርጎ እንደለወጠው ከሆነ ያወራው then ያንን መጽሐፍ ያነበበ ሰው ምንም ህይወት ቢጨላልምበት ተስፋ እንዳለ ይማራል ወይም ደግሞ ያያል ማለት ነው። ስለዚህ መጽሐፍ ብታነቡ መነጽራችሁን ሰፋ አድርጎ ማየት ነው ማለት ነው ወይ ሰፋ ማድረግ ነው ማለት ነው። ሁለተኛው ደግሞ ሁልጊዜ ካፌ የማይለየው ነገር ምንድነው? ፖድካስቶችን ስሙ። ስለ ፖድካስት ስናወራ ለምንድነው እኔ ያልኩት? ምክንያቱም ብዙ ሰዎች ቁጭ ብለው ፖድካስት ላይ ሲያወሩ ከሰማችኋቸው የላይፍ ኤክስፒሪየንሳቸው ነው የሚያወሩት። አሁንም እንደነገርኳችሁ ህይወት ላይ ሲመጣ ማናችንም አሁን ለምሳሌ እንበለና ተውት ሰክሰስፉል የሆኑ ሰዎች አሉ አይደል? ብዙ አይነት ሰክሰስፉል የሆኑ ሰዎች አሁን ለምሳሌ መሪ ፖድካስት ላይ እናያቸዋለን በእኛም ሀገር። እነዚህ ሰዎች እንዴት አድርገው ስኬታማ ህይወትን ሊድ እንዳደረጉ ኤክስፒሪየንሳቸውን ይናገራሉ። አእምሮ ዴቨሎፕ ያላደረገ ሰው ወይም ደግሞ ኢቭን አይኪው በጣም ሎወር የሆነ ሰው እነዚህ አይነት ሰዎች ሚዲያ ላይ ወጥተው ያለፉበትን ችግር የምርም ሲናገሩ አሽዋፊ ነው የሚሆነው ወይም ደግሞ just basically ቀላጅ ነው የሚሆነው። ላይክ ምንም ከዛ ነገር የሚወስደው ነገር የለም። ነገር ግን አንድ ሰው በትንሹም ቢሆን ሶፍትዌሩን አፕግሬድ ማድረግ የቻለ ሰው or ደግሞ ታውትና ኢቭን መነጽሩን ማስተካከል የቻለ ሰው ቢኖር እንደዚህ አይነት ፖድካስቶችን ቢመለከት yes of course እነሱ የደረሱበት ደረጃ ላይ በአንድ ጊዜ እኛ እንደርሳለን ማለት አይደለም። በአሊስ ኤክስፖዝ ያደርጉናል። እንዲም ነገር ለካ አለ የሚለውን ነገር እንድንማር ያደርጉናል። ስለዚህ the more you are exposed እንደዚህ አይነት ኮንተንቶች ላይ then ህይወታችሁ ላይ ምንም አይነት ነገር ቢመጣ አሊስ የሆነ ኖሌጅን መያዝ ትችላላችሁ እና ያንን ነገር ለማለፍ የሚያስችላችሁ ዕውቀት አላችሁ በቂ የሆነ ነገር ማለት ነው። እንደምታውቁት ደግሞ ዕውቀትን ዝም ብላችሁ ይዛችሁ ብትቀመጡት that's pointless። ዕውቀት ወደ ተግባር መለወጥ አለበት። በሶስተኛ ደረጃ ደግሞ የመመክራችሁ ምንድነው? ሶሻል ሚዲያን በረንብ አርጋችሁ እንዴት ነው ተጠቀሙበት። ፕሊዝ ላይክ ሁሉ ጊዜ እንደምላችሁ ሶሻል ሚዲያ የሆነ አዲክትድ ነኝ ብላችሁ ዲሊት አታድርጉ። ምክንያቱም በሶሻል ሚዲያ ላይ ግማሽ ሰዎች ገንዘብ ይሰሩበታል። አይዶ አንዳንድ ሰዎች ኦፖርቹኒቲ ያገኙበታል። አንዳንድ ሰዎች ትልቅ ኮሚኒቲ ቢልድ ያደርጉበታል። again I do that። ግን እንድታረጉ የምፈልገው ነገር ምንድነው? ይሄን ሁሉ ማድረግ አይተበቅባችሁም። instead እናንተ መሆን የምትፈልጉት or ደግሞ even መኖር የምትፈልጉት ህይወት ካለ ያንን ህይወት የሚኖር ሰው ኦሬዲ እዚህ ሚዲያ ላይ መጥቶ እንዴት ያንን ነገር እንዳሳካው እየነገራችሁ ነው። ስለዚህ ማዳመጥ አለባችሁ። ስለዚህ ያ ማለት ሶሻል ሚዲያ ላይ ኮንሱም የምታደርጉት ሰዎች or ደግሞ የምትከተሏቸው ሰዎች አድማየር የምታረጓቸው ወይም ደግሞ የምትወዷቸው ብቻ ሳይሆኑ ነገር ግን ያችን ልጅ ወይም ደግሞ ይሄንን ሰውዬ መሆን እፈልጋለሁ የምትሉትን ሰዎች ሂዱና ፎሎ አድርጉ። ምክንያቱም ኦሬዲ ያንን ነገር እንዴት እንደሚያደርጉት እያሳዩ ስለሆነ ማለት ነው። ስለዚህ ሶሻል ሚዲያ እጅግ በጣም ያልተበላበት ኮሚኒቲ ነው። አይ ስዌር ነው የምላችሁ። ይሄን ነገር ህይወታችሁ መቀየር ከፈለጋችሁ ላይክ ኢዚሊ ጀስት ሶሻል ሚዲያ ኮንሱም ስታደርጉ ምረጡ። ኦኬ እንደነገርኳችሁ ጀስት እገሌን ስለወደዳችሁ ፎሎ አታድርጓቸው። እገሌን ከመውደድ አልፎ እቺን ልጅማ መሆን እፈልጋለሁ ላይክ ሚ ማለት ነው ብቻ እንደዛ ከሆነ just ፎሎ አድርጓቸውና ከነሱ ተማሩ። ኦሬት ይሄንን ሁሉ ነገር በደንብ አጥንክሬ የመመክራችሁ ሪዝን ለምን መሰላችሁ? is because አይምሯችሁ exposed እንዲሆን ማድረግ አለባችሁ። እናንተ እንበልና የምትኖሩበት ከተማ በጣም ድክም ያለበት ከተማ ወይ ደግሞ ኤሪያ ከሆነ of course ከዛ ቦታ የማትወጡ ከሆነ አይምሯችሁ ትልቅ ነገር ሊያስብ አይችልም። ለምሳሌ እኔ አንዳንድ ጊዜ ስራ ለመስራት ከትላልቅ ሰዎች ጋር ሲሄድ አንዳንዴ ላይ ከቤታቸው እንሄዳለን like ለፎቶ ሹት or ቪዲዮ ሹት ምናምን ነገር ካለ ማለት ነው እና
ይገርመኛል ኦ ማይ ጋድ ለካ ሰው እንደዚህ መኖር ይችላል እላለሁና ያ አይምሮዬ ለእንደዚህ አይነት ነገር ኤክስፖዝድ ሲሆን then ሁሉ ጊዜ የማስበው ነገር ምንድነው ለካ ይቻላል እንደዚህ መሆንም ለካ ይቻላል የሚለው ነገር ነው ስለዚህ አይምሮአችን እንደነገርኳችሁ ሊሚቴሽኑን የምናስቀምጥለት እኛው ራሳችን ነን በሌላ ቋንቋ የራሳችን ጠላት ራሳችን ነን ያንን ነገር ደግሞ መቀየር ትችላላችሁ እንዴት ትችላላችሁ ይሄው ያወራንበት ሁለተኛው ፖይንታችን ላይ ደግሞ ስናወራ ምንድነው አሁን ሃርድ ድራይቫችንን ማጠብ ወይም ደግሞ ማስተካከል አለብን ኦር ደግሞ ማጽዳት አለብን እንደነገርኳችሁ እናንተ ኮምፒውተር ናችሁ ብላችሁ አስቡ ስለዚህ እኔ እዚህ ኮምፒውተር ላይ እንግዲህ ሁሉ ጊዜ ፋይል ምጭንበት ከሆነ ዳውንሎድ ማድረግበት ከሆነ የሆነ ታይም ላይ ላይክ ሳይዝ እንዳለ ፉል ነው ይለኛል አይደለ ስለዚህ ያም ማለት ነው ላይክ አይ ኒድ ቱ ክሊን ኢት አፕ ክሊን ማድረግ ከቻልኩኝ then ኮምፒውተር actually ፐርፎርም ማድረግ ይችላል in a better way ስለዚህ ልክ አይምሯችሁ any kinds of data አይምሯችሁ ሲገባ የማታጸዱት ከሆነ then ላግ ያደርጋል ልክ ኮምፒውተራችን ማታ አሰስገሰሱን የምትጭኑበት ከሆነ ላግ እንደሚያደርገው ሁሉ ማለት ነው ሶ እንደነገርኳችሁ አይምሯችሁም ልክ እንደ ኮምፒውተር ነው ብላችሁ አስቡ ታዲያ አይምሯችን እንዴት አድርገን ነው ማጽዳት የምንችለው ወይ በጣም ቀላል የሆነ መንገድ አለ ሼር ላድርጋችሁ የመጀመሪያው ላይክ ምንም ገንዘብ የማያስወጣችሁ እና በጣም ቀላል የሆነ ነገር ምንድነው ሜዲቴት አድርጉ ነው ሜዲቴት አድርጉ ስላችሁ I'm not talking about ሂዱና ቲቪ ከፍታችሁ ከዛዛ ላይ ግራችሁን እንዲያርጋችሁ ቁጭላችሁ ተመልከቱ ሳይሆን ጠዋት like ብትችሉ ፀሐይ ከመውጣቷ በፊት ከእንቅልፋችሁ ተነሱ and then ውጪ ውጡና and then like ፀሐይን ተመልከቱ I mean like the sky like ሰማዩን ተመልከቱ ከዋክብትን ተመልከቱ ኔቸርን ተመልከቱ ወፎች ሲንጫጩ ስሟቸው like really grounded ሁኑ or ደግሞ እኔ ነው ተረጋጉ just calm down ነገር እኔ usually like ጧት ስነሳ እኔ ነው anxiety ያለብኝ maybe I don't know የምታውቁ ከሆነ like I have anxiety and sometimes ደግሞ ADHD ያለብኝ not sometimes actually I know I do so usually like I get anxious እና ምንድነው ማድረገው ሁሉ ጊዜ ከእንቅልፌ ስነሳ usually ፀሐይ ከመውጣቷ በፊት ስለምነሳ በረንዴ ጋር ቆማለሁ and then ደስ የሚለው ነገር ደግሞ ምንድነው like የኔ የመኝታ ቤት በረንዴ like ፊት ለፊት ያለው ማለት ነው ፀሐይ ከፊት ለፊት ነው የምትወጣው ስለዚህ I get to see ሁሉን ነገር እና ልክ እዛ ጋር ቆሜ like I see the city ከተማውን በፎች ሲንጫጩ በቃ like all the nature just it's amazing እና ሜዲቴት አደርጋለሁ ቢያንስ ለ10 ደቂቃ ማለት ነው እና ያ ሜዲቴት ደግሞ እንደነገርኳችሁ just ዝም በሉ እና አዳምጡ simple as that ማለት ነው just declutter እንደዛ ማድረግ ትችላላችሁ ሁለተኛው ደግሞ journal ማድረግ ነው ይሄ I cannot stress this enough በነገራችን ላይ በተለይ ሀበሻ ላይ ሲመጣ አብዛኞቻችን በጣም የሚከብደን ነገር ምንድነው እስክሪብቶና ወረቀትን ማገናኘት በጣም ይከብደናል ምክንያቱም of course አሁን ያለው ትውልድ እንዳለ በቴክኖሎጂ የተሞላ ስለሆነ ድስቅቅቅ ብናደርግ ይቀለናል or ተተተተ ብናደርግ ይቀለናል so but instead የምሬ ነው ረጋ በሉና እስቲ ቁጭ በሉ ነው like ቁርስ ስትበሉ or something እና እስክሪብቶና ወረቀት እስቲ ያገናኙ and then እምሯችሁ ላይ ያለው ነገር እንዳለ ጻፉት ለነገርኳችሁ አሁን ኮምፒውተሬ ላይ ማጽዳት ከፈለኩኝ I just have to like select delete አይደለ then ያንን ደግሞ አይምሯችሁ ላይ select delete ማድረግ የምትችሉት ስትጽፉ ብቻ ነው ጆርናል የማድረግን ጥቅሙን ካትለን አደምስ እንደዚህ ስትል ተናገረች Your journal will stand as a chronicle of your growth your hope your fear your dream your ambition your sorrows and your serendipity so basically ምን ለማለት ፈልጋ ነው ጆርናል የሚያደርጉ ሰዎች actually ሙሉ ማንነታቸውን ሪፍሌክት የሚያደርጉበት ወረቀት ነው ስለዚህ ግዴታ ይሄ ዲያሪ ሞመንታችን or ደግሞ ዛሬ እኮ እንዲተፈጠረ ዛሬ እኮ እንዲተካሄደ መሆን አይጠበቅበትም it could be like ዛሬ ተስፋዬ ይሄ ነው or ደግሞ ዛሬ ላረጋሰብኩት ይሄን ነው or ደግሞ ዛሬ ሐሳቤ ላይ እንደዚህ ነገር happen አድርጓል so of course አንዳንድ ጊዜ ጆርናል ለማድረግ የሚከብደን ነገር ምንድነው like ስንጽፍ actually ምንድነው ዛ ላይ የምጽፈው ነገር or ደግሞ እንዴት አድርጌ ነው የምጽፈው የሚለው ነገር ይከብደናል which is why እኔ day one journalን ሪሊዝ ያደረኩበት ትልቁ ምክንያት ማለት ነው እኔም ድሮ እንዴት ጆርናል እንደሚጻፍ አላቅም or even like I thought dear diary moment like dear ይዲዲያ or ደግሞ dear diary ዛሬ የሚሆነው ነበር ዛሬ እንደ pointless የሆነ ጽሁፍ ማለት ነው but actually guided የሆነ ጆርናል መጻፍ actually ህይወቴ ላይ ምን አይነት ኢምፓክት እንዳመጣ አይቻለሁ እና ሁሉ ጊዜ ደግሞ እንደምላችሁ ጆርናላችሁ ማለት like እናንተ ብታልፉ የናንተ ታሪክ አለ like I was here የሚለው ስቶሪ አለ እና basically የራሳችሁ ላይፍ ኦተሮች ናችሁ አስባችሁታል የራሳችሁ ላይፍ ኦተር like ሁላችንም ጻፊ ነን like ጆርናል ብናረግ ሁላችንም ጻፊዎች ነን isn't it amazing እና የናንተ ልጆች or ደግሞ ቤተሰባችሁ ምናምን ነገር my mom or my dad በዚህ እድሜያ ምን እያደረጉ ነበረው ግለጽ ሲደረግ this moment ላይ ገርማቸዋል እንዲያረኩ ገታቻል so አባካችሁ እሺ እንደ ቀላል ነገር አትዩት ምክንያቱም አንዳንድ ጊዜ ህይወታችን ላይ ደስታ የሚያመጡልን ነገሮች እነዚህ ጥቃቅን ነገሮች ናቸውና
don't take it for granted እሺ እና በነፃ ነው ደግሞ like እነዚህ ነገሮች like ግዴታዬን ጆርናል ግዙ እያልኩ አይደለም ቤታችሁ ወረቀት የለም አምጡት እስክሪብቶ የለም just write it down simple as that በሶስተኛ ደረጃ ደግሞ የምታደርጉት ምንድነው የምስጋና ልብ ይኖራችሁ ነው እኛ ሰዎች ብዙ ጊዜ እንዴ ነው በህይወታችን ያልተሳካበት ሪዝን or ደግሞ what went wrong or ደግሞ በቃ ይሄ እንድክፉ የሆነ ነገር ላይ በጣም ፊክሴትድ መሆን እንዴ ነው ይቀናናል instead of ዛሬ actually እንደዚህ ሆኖልኝ ነበር thank god የሚለው ነገር ከመናወራ እና እኔ ፐርሰናሊ በጣም እንዴት ነው high maintenance የሆንኩ ሴት ነኝ እሱም ብቻ ደግሞ ሳይሆን እያንዳንዱ ነገር በህይወት ውስጥ የሚሄደው ነገር ማወቅ ፈልጋለሁ but you know አንድ ቀን like ሁሉ ነገር እርግፍ አርኮትና you know what እስቲ like ላመስገን በህይወት ስለቆየው ላመስገን ድመት ስላለኝ ላመስገን ፈጣሪ አናቴ ላይ ይሄንን የሆነ ቤት ስለሰጠኝ ላመስገን እናንተን እንደዚህ ቁጭ ብዬ በዚህ በካሜራ ላይ ማውራት ይታስ ትልቅ ነገር ላመስገን እና the more I focus on actually የምርም ፈጣሪ የሰጠኝ ነገሮች ላይ then ሌሎች ነገሮች የምርም ቦታቸውን ሲይዙ like ይታየኛልና እሱም ብቻ ደግሞ አለ እንዴት አርጌ ኤክስፕሌን ማድረግ እንዳለብኝ አላቅም ግን ካይምሮይም ከልቤም የሆነ ነገር ሲወጣ ብቻ ይሰማኛል and of course experience ካላረጋችሁ ታው ማውራው ነገር ሊገባችሁ አይችልም ስለዚህ ባካችሁ አመስጋኝ ልብ ይኖራችሁ whatever it is like even ለምትተነፍሱት ነገር አሁን በህይወት መቆየታችሁ ምክንያቱም ብዙ ሰዎች እቺን ቀን ሊያዩ ወደው ነበር but they couldn't አይደለ ስለዚህ be grateful እሺ ላላችሁ ነገር be grateful ምክንያቱም time አንድ ቀን ይሄ የተመካንበትን or even በጣም የተጨነቅንበትን ነገር እንዳለ ይዞብን ሲሄድ ቦዳችንን ስንቀር የሳን ጊዜ አስፈሪ ነው የሚሆነው ስለዚህ be grateful በስተመጨረሻ ደግሞ ሁሉ ጊዜ የምላችሁ ነገር ምንድነው ከራሳችሁ ጋር ዲፕ የሆነ ቻት አድርጉ ከራሳችሁ ጋር አውሩ ራሳችሁ ለራሳችሁ ትልቅ ቴራፒ ሆኑ ሶ ሁሉ ጊዜ ምን እላችኋለሁ እኔ ከድሮ ጀምሮ እንግዲህ OG ፋሚሊ ከሆናችሁ የናንተ ሃየር ሰልፍ ወይም ደግሞ ወደፊት መሆን የምትፈልጓት ሴት or መሆን የምትፈልጉት ወንድ like ሁሉ ነገር ያለው ብላችሁ የምታስቡት ማለት ነው already እዚህ ውስጥ አለ በነገራችን ላይ that version of it already እዚህ ውስጥ exist ያደርጋል እና ሁሉ ጊዜ ምክር ስትፈልጉ ያንን ሰው ጠይቁት ለምሳሌ አሁን እኔ ጧጧ ላይ like ጂም ሄድ አልፈልግም ማለት እና እናንተ የኔ ሃየር ሰልፍ ብትሆን ምን ታደርግ ነበር she would do this or ደግሞ ምናልባት ስራ መስራት ኖሮብኝ or ክላይንቶችን ማውራት ኖሮብኝ ግን በቃ ላይፍ gets in the way እና ሁሉ ጊዜ ጠይቃለሁ እሷ ብትሆን ምን ታደርጋለች እሱን ደግሞ ብቻ አይደለም አንዳንድ ጊዜ ምክር ፈልጋለሁ and እንዴት ብዬ እንደምናግራችሁ አላውቅም ብቻ ለያንዳንዱ ችግሬ መልሱ ኦሬዲ ነው ጋር አለ and that's why በነገራችን ላይ እናንተም ብትሆኑ አትፈልጉ ስፔሻል የሆነ ሶሉሽን ፋንሲ የሆነ ሶሉሽን እንደዚህ ቆይንት ናገድ የሚባል ነገር የለም እያንዳንዱ ጥያቄዎቻችሁ እናንተ ጋር አለ ኦኬ እና የምርም just calm down እና ራሳችሁ ጋር ሲቻት አድርጉ ጊዜ አሳልፉ እስቲ ከራሳችሁ ጋር ምክንያቱም everything የምትፈልጉት ነገር እዚህ ውስጥ አለ ስለዚህ that's how you can actually declutter አይምሮአችሁን እሺ እና እንደዛ ማድረግ ደግሞ ስትጀምሩ እና ሃርድ ድራይቫችሁን ማጽዳት ስትጀምሩ I swear ነው የምላችሁ even ብታጠኑ ብታነቡ ስራችሁ ላይ ብትሰሩ like high perform ማድረግ ትችላላችሁ only ነው የምመክራችሁ ነገር ምንድነው አይምሮአችሁን የምርም አፕግሬድ ማድረግ ከቻላችሁ ይሁሉ ጫጫታ like ዓለም ላይ ምድር ላይ ያለው ሁሉ ጫጫታ it just doesn't matter to you because groundአችሁ ላይ ስለቆማችሁ ማለት ነው alright ስለዚህ ልክ እንዳልኳችሁ just ራሳችሁ ላይ ፎከስ አድርጉ ራሳችሁን አዳምጡና እና የናንተ ሃየር ሰልፍ ደግሞ ሁሉ ጊዜ like ጋይድ እንዲያረጋችሁ ራሳችሁ መልቀቅ አለባችሁ that's the only way በነገራችን ላይ ህይወታችሁን መለወጥ የምትችሉ of course ስለዚህ ነገር ብዙ ነገር ማለት ይችላል ግን that's just it simple as that